ብዙን ጊዜ ሰዎች ወደዚህ ቢዝነስ ሲመጡ የሚጠይቁን ሁለት ጥያቄዎች አሉ። እነሱ ምንድናቸው? አንደኛ ይሄ ቢዝነስ ለኔ ይሆነኛል ወይም ደግሞ ያዋጣኛል። ሁለተኛ ደግሞ በስንት ጊዜ ነው ብር ማግኘት የምጀምረው? እውነት ለመናገር ከሆነ ቢዝነሱን ስትጀምሩ እናንተ ሰክሰስ መሆናችሁን የምታውቁት እራሳችሁ ናችሁ። ምክንያቱም ካልሰራችሁ ካልተጋችሁ ያው ልክ እንደ 9 to 5 ጆብ ማለት ነው። 9 to 5 ጆብ ሄደን ካልሰራን በስተቀር አይከፈለንም አይደል? እዚህ ቢዝነስ ውስጥም እንደዛ ነው። ካልሰራን ፎሎ አፕ አድርገን ትሬኒንጉን ካልወሰድን በዛ መሰረት ትሬኒንግ በተደረግነው መሰረት ደግሞ አፕላይ ካላደረግን ምንም አይነት ሰክሰስፉል አይመጣም ማለት ነው። ሁለተኛው ደግሞ በስንት ጊዜ ብሩን ማግኘት እንችላለን? ሁላችንም ፎከስ የምናደርገው ብዙን ጊዜ ቢዝነስ ሲሆን እኔም እንደዛ ነበርኩኝ፣ ብር ላይ ነው። እኔም ብር ለማግኘት ስል ሳይድ ሀስል ለማግኘት ስል ነው እዚህ ቢዝነስ ውስጥ የገባሁት። ግን የተማርኩት ነገር በጣም ብዙ ነገር አለ። እንዴት አድርጌ ራሴን ማኔጅ ማድረግ እንደምችል፣ ታይም ማኔጅመንት፣ ፋይናንሻል ማኔጅመንት ብዙ ነገር አስተምሮኛል። ብር በስንት ጊዜ አገኘሽ ብትሉኝ ግን በአንድ አመቴ ነው ብር ማግኘት የጀመርኩት። እሱ ምንድነው ራሴን እያስተማርኩኝ ራሴ ላይ ዲቨሎፕ እያረኩኝ ኮንፊደንስን እየጨመርኩኝ እየተማርኩኝ እያስተማርኩኝ ነው የመጣሁትና እናንተም መጀመር የምትፈልጉ ሰዎች እንግዲህ መች ነው ብር የምናገኘው መች ነው ሰክሰስፉል የምንሆነው ሳይሆን እንዴት ነው ተምሬ በራሴ ላይ አፕላይ ማደርገው የሚለው ጥያቄ በራሳችን ላይ እንድንጠይቅ ይሆናልኝ። ይሄን ደግሞ መማርና ማወቅ ለምትፈልጉ ሰዎች ሜንቶር ላረጋችሁ ዝግጁ ነኝ። ኑና ሳይን አፕ አድርጉና እንማማር ወይም ደግሞ በውስጥ ጻፉልኝ። መልካም ቀን።